በቃ ጸበሉ ለብቻው በመንፈሳዊ ነገር አሁን በቄዋን መሰለ አንተ እንደ ሰንበት ተማሪ ነው ማውራ። ኦኬ እንደ ሰንበት ተማሪ አሁን ለምሳሌ ጸበል ይዤ ብመጣ ከኢትዮጵያ ወደ አሜሪካ እና ጸበሉን ለወንድሞች ለእህቶች መስጠት ብፈልግ ቪዲዮ የምሰራ ከሆነ እንዴት አገት ሰራለ ካልከኝ እውነቱን ለመናገር የኔ ነው የምነግርህ። ቤተክርስቲያን ወክዬ ስለሆነ የምወጣው የቤተክርስቲያን ነገር ስለሆነ የማስተዋውቀው መንፈሳዊ ነገር ስለሆነ የማስተዋውቀው ነጠላይን አርጌ ኦኬ ነጠላይን አርጌ የቤተክርስቲያኔን ነገር ወክዬ ስለወጣው ነጠላይን አርጌ ጸበል ይሄው ይዤ መጥቻለሁ። ለምትፈልጉ ሰዎች ንገሩኝ። ኦኬ የሚሸጥ የሚለወጥ አይደለም። በነፃ ነው ይዤላችሁ የመጣሁት። በነፃ መውሰድ የምትፈልጉ ካላችሁ መታችሁ መውሰድ ትችላላችሁ። ወይ እኔ ጋር መታችሁ መውሰድ ትችላላችሁ ያለበት ቦታ፣ ካልሆነ ደግሞ ያላችሁ በቦታ አደርሳለሁ። ደግሞ እንደዛ ካልቻልን ደግሞ ወይ ደግሞ ጸበሉን ፒክ ለሚያደርግላችሁ ሰው ደግሞ አሬንጅ አድርጋችሁ ጸበሉን መውሰድ ትችላላችሁ። በቃ እግዚአብሔር ደግሞ በነገሮች ሁሉ ይርዳን ብዬ ነው የምጨርሰው። አየህ፣ በሌላ ነገር ግን ከሰራሁት ወዲያውኑ መንፈሳዊ ነገር ሴንሱ ይለወጣል። ፊት ለፊቴ ጸበል አስቀምጫለሁ። እኔ ግን ከኔ የሚታየው ነገሮች ግን ያን መንፈሳዊ ነገር የማይወክል ከሆነ ሰው ጋር ግጭት ይፈጥራል። እንዳልኩ እዚህ ሚዲያ ላይ ደግሞ እንዳልኩ ነጋጆች፣ ለዋጮች፣ ሸዋጆች አሉ። እንደምታውቀው እምነት እንሸጣለን፣ ጸበል እንሸጣለን፣ አናግሩን፣ የታመሙ የተጨነቁ ሰዎችን በነፃ ሰጥቶ እንደማጽናናት ክፈሉ የሚሉ ሌቦች ደግሞ አሉ። ስለዚህ ከነሱ ትክክለኛው ሰዎችን መለየት አለብን። እውነተኛ የሆነ ሰው ከነዚህ ከነጋዴዎች መለየት አለበት። የሚለየው ደግሞ ምንድን ነው? ትክክለኛው ሜሴጅ ቀጥታ አድርጎ በማስተላለፍ ነው። ቪዲዮ ላይ ትንሽ ብዥታ አለ፣ ያልጠራ ነገር፣ ትንሽ ቅልቅልቅል ያለ ነገር አለ። ያንን ለይቶ ለመስራት ነው እኔ መፍትሄ ብዬ የማስበው። ይቅርታህን ታቀርብና ከዛ ይኸው በቃ አለ መንፈሳዊ ነገር ለብቻው በመንፈሳዊ መገለጫ መንፈሳዊ መልእክት አድርጋችሁ መሳት ትችላላችሁ። በቄዋ እሺ መዝሙር። ከዛ ይልቅ ደግሞ ይሄ ቪዲዮ ትንሽ ማብራሪያ አለው መሰለኝና በዚህ ከዛ ሌላ ነው ቪዲዮም ዛኛው የተሰራበት እና ሌላ ጊዜ የተሰራ ነው እሱ። በቄዋ አይ የተዘጋጀ ጸበል ነው። ኦርደራችሁ ተዘጋጅቷል፣ ይላክላችኋል፣ ጠብቃችሁ ተቀበሉ ምናምን የምል ነው እና ከዚሁ ብትሰማ ጥሩ ነው ብዬ አስባለሁ። ሰላም ቤተሰብ እንዴት ናችሁ? እንግዲህ ጸበል ለጠየቃችሁኝ ነው በዚህ መልኩ አውጥቼላችኋለሁ። በጣም ብዙ ልጆች ናቸው ጸበል ለጠየቃችሁኝ። እንግዲህ የቻልኩትን ያህል አውጥቼዋለሁ። ዋትስአፕም የቻልኩትን ያህል መልሻለሁ። ጸበል ትሸጣላችሁ ላላችሁ ደግሞ እኛ ጸበል አንሸጥም። ለጠየቁም ግን ሰጥተናል። ድሪቨሪ ከፍሎ ወስዷል። ኦርደር ያደረገ ከኦርደራቸው ጋር ሄደዋል። ኦርደር የማያደርገው ደግሞ ድሪቨሪ እየከፈለ እየወሰዱ ነው። ከዛ የተረፈ ግን ጸበል አልሸጥንም።